መህዲ ማን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ቪዲዮ ኢማም መህዲ ማን ነው የሚለውን እናያለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብራችሁን ቆዩ። መህዲ ማን ነው? መህዲ በመጨረሻው ዘመን ከደጃልና ኢሳ አለይሂ ሰላም መምጣት አስቀድሞ የሚነሳ ታላቅ ኸሊፋ ነው። መህዲ የማዕረግ ስሙ ሲሆን ሁዳ ከሚለው ቃል የተገኘና የተመራ ቅን ኸሊፋ ማለት ነው። መጠሪያ ሙሉ ስሙ ሙሐመድ ኢብኑ አብዱላህ አልመህዲ ነው። ስለ መህዲ በቁርአን የተነገረ ምንም አይነት ነገር አናገኝም። መረጃዎች ሁሉ ከሐዲስ የተገኙ ሲሆኑ ከ20 በላይ የተረጋገጡ ዘገባዎች ይገኛሉ። ብዙ የሱና ዑለሞች ስለ መህዲ የጻፉ ሲሆኑ ትርሚዚና አቡ ዳውድ ራሱን የቻለ ምዕራፍ ሰጠውታል። ከሁሉም ታዋቂው ሐዲስ አቡ ዳውድ የዘገቡት ሲሆን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ትንሳኤ ወይንም የቂያማ ቀን ሊቆም አንድ ቀን ቢቀራው እንኳን አላህ Subhanahu Wa Ta'ala ከቤተሰብ የሆነን ስሙ ከእኔና ከአባቴ ጋር የሚመሳሰል መሪ ሳያስነሳ በበደል የተዋጠችው ምድር በፍትህ ሳይሞላት አይተዋትም ብለዋል። አቡ ዳውድ ዘግበውታል። ከዚህ ሐዲስ እንደምንረዳው መህዲ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቤ ነው። ስሙም የነብዩ ሰለላሁ ዐለይሂ ወሰለምና የአባታቸውን የያዘ ሲሆን ሙሐመድ ኢብኑ አብዱላህ ወይንም አህመድ ኢብኑ አብዱላህ ነው። የሚመጣውም ዓለም በበደል በተዋጠችበት በመጨረሻው ዘመን ሲሆን የአላህን ቃል ከፍ በማድረግ ፍትህን ያነግሳል። ኡሙ ሰላማ ረዲየላሁ ዐንሃ እንደተናገረችው ነብዩ ሰለላሁ ዐለይሂ ወሰለም መህዲ በፋጢማ በኩል የሚገኝ ቤተሰቤ ነው ብለዋል። ኢብኑል ቀይም ይህንን ሐዲስ ሲያብራሩት መህዲ የሐሰን ዘር ሲሆን አልሐሰን ለሙስሊሞች አንድነት ሲል ኸሊፋነታቸውን አሳልፈው በመስጠታቸው ምክንያት አላህ በመጨረሻው ዘመን ከቤተሰቦቻቸው ታላቅ ኸሊፋ በማስነሳት ከሷቸዋል ሲል ጽፏል። አቡ ሰዒድ አልኹድሪ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ስለ መህዲ ገጽታ ሲናገሩ ቁመቱ ረጅም፣ ትከሻው ሰፊ፣ አፍንጫው አጠፍ ያለ ነው ብለዋል። አቡ ዳውድ ዘግበውታል። መህዲ የሚነሳበትን ቦታ በተመለከተ የተለያዩ ዘገባዎች አሉ። ከፊሎቹ ከሻም፣ ከፊሉ ከኹራሳን፣ ሌሎቹ ደግሞ ከመዲና እንደሆነ ይናገራሉ። ኢብኑል ከሲር የሁሉንም ሐዲስ ጥቅል ሐሳብ ሲያስቀምጥ የሚነሳው ከምስራቅ ነው፣ ከዚያም ወደ መዲና ይሄዳል ብለዋል። ሰዎች በካዕባ ዙሪያ ቃል ኪዳን ይገቡለታል ብለዋል። እንዲሁም በሌላ መጽሐፋቸው በሐዲስ በተጠቀሰው መሰረት ባንዲራው ጥቁር ነው ማለታቸውን አብራርተዋል። ኢማሙ አህመድ እንደዘገቡት መህዲ ለመሪነት ሲመረጥ ፍላጎቱም ክህሎቱም አልነበረውም። እናም አላህ በአንድ ሌሊት ይመራዋል ብለዋል ነብዩና አለይሂ ሰላቱ ወሰለም። ኢብኑ ከሲር ሐዲሱን ሲያብራሩት ይህ ማለት አላህ ይረዳዋል፣ ከዚህ በፊት ያልነበረው ችሎታ ይሰጠዋል ማለት ነው ብለዋል። መህዲ ኸሊፋነትን ከተረከበ በኋላ ሙስሊም ሀገራትን በአንድ በማጽናት በቀድሞ እስላማዊ አስተዳደር ስር ያስገባቸዋል። ከዚያም በቡኻሪና ሙስሊም እንደተዘገበው ከሮማውያኑ ጋር የመጨረሻ ታላቅ ጦርነት አልመልሐመቱል ኩብራ ይካሄዳል። ሙስሊሞች ዳቢቅ ላይ ድል ያደርጋሉ። ከዚያ በፊት ያልተከፈቱ ሀገራትም ይከፈታሉ። ከዚያም በኋላ ሙስሊሞች በየትኛውም ኃይል አይሸነፉም። አላህ አማኞችን ከፍተኛ የሆነ የሀብት መትረፍረፍ ይባርካቸዋል። ሼክ ዑመር ሱለይማን አልአሽኸል ሐዲሱን መሰረት በማድረግ ጦርነቱ ከባድ ውድመት ስለሚያስከትል ዓለም አሁን ካለችበት ስልጣኔ ወደ ኋላ በመመለስ እንደ ጥንቱ በጦር በጋሻ በፈረስ መጠቀም ይጀምራሉ ብለዋል። መህዲ ታላቅ ጦርነት አድርጎ ሙስሊሞችን የበላይ ቢያደርግም ጊዜው የቂያማ ቀን መቃረቢያ በመሆኑ ከባባድ ፈተናዎች ይከሰታሉ። ከነዚያም መካከል ቀዳሚው የደጃል መነሳቱ ነው። እሱን ተከትሎ ያእጁጅና ማእጁጆች ከጉድጓዳቸው ይወጣሉ። በዚህ ጊዜ አላህ Subhanahu Wa Ta'ala ዒሳና አለይሂ ሰላም ለእርዳታ ይልካቸዋል። በሐዲስ እንደተጠቀሰው ዒሳ አለይሂ ሰላም ወደ ምድር የሚወርደው በፈጅር ወቅት ሰላት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ መህዲ ኢሳን አሰግድ ይለዋል። ዒሳም እናንተ መሪዎች መሆናቸው ከቂያማ ምልክቶች ነውና እናንተ አሰግዱ ይለዋል። ዒሳም ከመህዲ ኋላ ተከትሎ ይሰግዳልኝ ብለዋል። ሙስሊም ዘግበውታል። ከዚያ በኋላ ኢሳ ከሙስሊሞች ጋር በመሆን ያእጁጅና ማእጁጆችን እንዲሁም ደጃልን በመጋደል በአላህ እርዳታ ያጠፋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሙስሊሞች ለ7 ዓመት ያክል የማእጁጆችን አጥንት ቀስትና ጋሻ ለማገዶነት ይጠቀሙበታል። መህዲ በኸሊፋነት የቆየባቸው ዓመታት 7 እንደሆኑ አብዛኞቹ የሐዲስ ምሁራን ይናገራሉ።
ከነሱ መካከልም አንዱ ኢብኑ ማጃህ ሲሆኑ ነብዩ ሰለላሁ ዐለይሂ ወሰለም መህዲ 7 አጫጭር ጊዜያትን ይቆያል ማለታቸውን ዘግበዋል። አልመህዲ እስኪመጣ ሙስሊም ጂሃድን በመተው መጠበቅ ይኖርበት ይሆን ለሚለው ጥያቄ ሼክ መሐመድ ሷሊህ አልሙነጀድ በፈተዋ ገጻቸው እንዲህ ብለዋል። ከጂሃድ መዘናጋት ከከባባድ ወንጀሎች አንዱ ነው። አላህ ያዘዘው የራሱን ግዴታ ነው። መህዲ የራሱ የሆነ ጂሃድ ነው። ህዝቡ የራሱ የሆነ ጂሃድ ማድረግ ግዴታው ነው። አላህ በተከበረ የቁርአን ቃሉ እንደዚህ ብሏል። ሁከት እስከማትገኝና ሃይማኖትም ሁሉ ለአላህ ብቻ እስክትሆን ድረስ ተጋደሏቸው። ቢከለከሉም አላህ የሚሰሩትን ሁሉ ተመልካች ነው። ሱረቱል አንፋል አንቀጽ 39። አላህ ሱብሓነሁ ወተዓላ ከደጃል ፈተና ይጠብቀን። የቂያማ ቀንም ወደ ጀነት በሰላም ከሚገቡት የነብዩ ሰለላሁ ዐለይሂ ወሰለም ጉርብትናን ከሚጎናጸፉት ያድርገን። ያ ሐዩ ያ ቀዩም برحمتك يا ارحم الراحمين آمين